ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምርጫ ቦርድ 30% የምርጫ ጣቢያዎች የሚተገበረውን ዲጂታል የመራጮች እና የእጩዎች መመዝገቢያ ሲስተም ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ የመጀመሪያ የሆነውንና በ30% የምርጫ ጣቢያዎች ተግባራዊ የሚያደርገው ዲጂታል የመራጮች እና የእጩዎች መመዝገቢያ ሲስተም ይፋ አደረገ። ቦርዱ ሲስተሙን ይፋ ያደረገው ታኅሳስ 27 ቀን 2018 ዓ.ም ከፍተኛ የመንግስት ኃላፊዎች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶች፣ የሚዲያ ኃላፊዎች በተገኙበት ነው። ከሀገሪቱ ስፋትና ከመራጮች ቁጥር አኳያ ቦርዱ ተግባራዊ ለማድረግ የሞከረው በተወሰነ የምርጫ ጣቢያዎች እንደሆነ የገለጹት የቦርዱ ሰብሳቢ ወይዘሮ ሜላት ወርቁ ኃይሉ ከ55,000 የምርጫ ጣቢያዎች 30% በሚሆኑት ላይ ብቻ እንደሆነም ተናግረዋል። ቦርዱ ስድስተኛውን ሀገራዊ ምርጫ ካካሄደ በኋላ የነበረው ጠንካራና ደካማ ጎን ላይ ጥናት ማድረጉን፣ ጥናቱ ካካተታቸው 6 ጉዳዮች አንዱ የሆነው የኢኖቬሽን እና ቴክኖሎጂን መሰረት በማድረግ ላለፈው 1 ዓመት ከ8 ወራት ሶፍትዌር ሲያለማና ሲያዘጋጅ መቆየቱን አስረድተዋል። ቴክኖሎጂው ምርጫን በገለልተኛና በነፃነት ለማስፈጸም እንድንችል የመረጃ ትክክለኛነት አካታችነት ለማረጋገጥ በየምርጫ ዓመቱ ለመራጮች ለእጩዎች ምዝገባ የሚወጣውን ወጪ ለመቀነስ እና ዓለም የደረሰበትን ምርጫ በቴክኖሎጂ የማካሄድ ሥራ ተግባራዊ ለማድረግ መንደርደሪያ የሚሆን ነው ብለዋል። ከዚህ ቀደም የእጩዎች ምዝገባ ሲከናወን የፓርቲ ተወካዮች የተለያዩ ምርጫ ክልሎች በመሄድ ስለሚመዘገቡ የሰነድ አቀራረብ ችግር እንደነበረና ይህን ለማሟላት መንገላታት የፈጠረባቸው እንደነበር፣ እጩዎች ለመመዝገብ በሚሄዱበት ጊዜ የምርጫ አስፈጻሚ ጽሕፈት ቤት ዘግተው ሊገኙ እንደማይችሉ፣ አሰራሩ ከፍተኛ በጀት እና የሰው ኃይል ይጠይቅ እንደነበረም ገልጸዋል። ቦርዱ ይፋ ያደረገው ሲስተም እነዚህ ችግሮች ይቀርፋሉ ያሉት ሰብሳቢው የእጩዎች መረጃ በአግባቡ ስለሚያዝ ለጥናት ለምርምርና ለፖሊሲ ግብዓት ይረዳል ብለዋል። የመራጮች ምዝገባ በሚመለከት ተመሳሳይ ችግሮች እንደነበሩና በተለይም የተሟላ የመረጃ አደረጃጀት ባለመኖሩ ቀሪና ደጋሚ ምርጫ ሲደረግ በፊት የተመዘገበው መራጮች መረጃ እንደማይገኝና ሲስተሙ በሀገሪቱ ምን ያህል መራጮች እንደሚገኙ የሚያሳይ ቋሚ የመራጮች መረጃ ቋት እንዲኖር ያስችላል ሲሉም አብራርተዋል። ሲስተሙ በሁለት መንገዶች ማለትም ምርጫዬ በተሰኘ የሞባይል መተግበሪያ በድረ-ገጽ በመጠቀም መራጮችና እጩዎች ራሳቸውን በራሳቸው መመዝገብ የሚችሉበት መሆኑን፣ ይህንን መጠቀም ለማይችሉ ዜጎች ደግሞ በምርጫ ጣቢያዎች በቦርድ ሰራተኞች በታገዘ የሚደረግ የመራጮች ምዝገባ ሂደት መኖሩንም አስረድተዋል። ሲስተሙን በመጠቀም የመራጭነት ምዝገባ ያከናወነ ግለሰብ በምርጫ ጊዜ በተሰጠው የመራጭነት መለያ ቁጥር እንደሚጠቀምም፣ ይህም መራጮች ከአንድ ጊዜ በላይ እንዳይመዘገቡ እንደሚረዳና ከፋይዳ መረጃ ጋር የተያያዘ በመሆኑ የመራጮች ማንነት ለመለየት የሚያስችል በመሆኑ ወይዘሮ ሜላት ወርቅነህ ገልጸዋል። እንደ ብሔራዊ ምርጫ ቦርድ ያሉ የምርጫ አስፈጻሚ ተቋማት ነፃ፣ ገለልተኛና ፍትሐዊ የሆነ ምርጫ ማስፈጸም ዋና መለያቸው መሆኑን የገለጹት የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የምርጫ አስፈጻሚ ተቋማት ገለልተኛ መሆን በምርጫ ማስፈጸም ሂደት ብቻ ሳይሆን በምርጫ ውጤትና ይህንን ተከትሎ ለሚመሰረተው መንግስት ቅቡልነት ያግዛል ብለዋል። የምርጫ አስፈጻሚ ኃላፊነታቸው ለመወጣት የሚያስችል አቋም እንዲኖራቸው መሰረት እንደሚገባቸው፣ ከዚህ ውስጥም ምርጫ በቴክኖሎጂ መደገፍ መሆኑን ጠቁሟል። ሆኖም ሲስተሙ አስተማማኝነት፣ የተገልጋዮች እምነት አስፈላጊ በመሆኑ ከፍተኛ ትኩረት እንደሚያስፈልገው የገለጹት አቶ ቴዎድሮስ ቦርዱ የተሳሳቱ ግንዛቤዎች በማጣራት እምነት እንዲፈጠር መስራት ይገባል ሲሉም አሳስበዋል። በብሔራዊ ምርጫ ቦርድ የክልል ቅርንጫፎች ጽሕፈት ቤቶች ማስተባበሪያ ክፍል ኃላፊና በሰባተኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የግል እጩ የምዝገባ ሂደት መሪ ቀኒን ስርሙ በበኩላቸው ቦርዱ ሲስተሙን ሲያዘጋጅ የፖለቲካ ፓርቲዎች የድጋፍ ፊርማ ማሰባሰብ
በሕግ የተጣለባቸው ግዴታ መሆኑን ስላልተነሳ ይህ ታሳቢ በማድረግ ሲዘጋጅ እንደነበረም ገልጸዋል። በስድስተኛው ሀገራዊ ምርጫ 9500 የሚሆኑ እጩዎች በግልም በፖለቲካ ፓርቲዎችም በኩል ተወዳድረው የነበረ ሲሆን ይህንን መረጃ መሰረት አድርገን ብናሳለው እንኳን እነዚህ እጩዎች የሚያቀርቡት የድጋፍ ፊርማና ሌሎች መረጃዎች መሸከም በሚችል ደረጃ ታስቦ ነው ሲሰራ የነበረው በማለት የሲስተሙን የማስተናገድ አቅም አስረድተዋል። ሆኖም ሲስተሙን በመጠቀም የመራጮችን የእጩዎች ምዝገባ የሚከናወኑ በቦርዱ በተቀመጠው የጊዜ ሰሌዳ መሰረት መሆኑንም አብራርተዋል። ሲስተሙ በምን ያህል በጀት እንደተሰራ ከሪፖርተር ለቀረበላቸው ጥያቄ አብዛኛው ስራ የተከናወነው በቦርዱ ሰራተኞች በመሆኑ ከፍተኛ ወጪ እንዳልወጣበትና ለምርጫ አስፈጻሚዎች የሚሰጠውን ስልጠና እንዲሁም በምርጫ ጣቢያዎች ለሚከናወኑ ምዝገባዎች የሚረዱ ታብሌቶችና በውጭ ደረጃ የሚታሰቡ በማለት ገልጸዋል። ወጪ የተደረገው በጀትም ከመግለጽ ተቆጥበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።